እሺ ዝገኔ ልጠይቅህ። በማናየው ነገር ሁሉ ሸይጣንን አናይም። በሸይጣን ሙሏል። አላህ በሰይጣን ሙሏል አልማለም። ይሄ ምን ያጨቃጭቀናል? ማለት ታውቃላችሁ ግን ኦኬ። ስለዚህ በሰይጣን ምሎ ለእኔ ምንድነው ቁም ነገር የሚያስጨብጠኝ ነው ጥያቄው። ሰይጣን እውነተኛ እንዳልሆነ አውቃለሁ። ምሏል ወይ ከማለ ንገረኝ፣ መረጃህን አሳይ። በሰይጣን ምሏል አልማለም። ይሄ ከራሳችን ፈጥረህ አትከራከርና እውነተኛ በሆነ ነገር በማላየው ነገር ይምላል አይምልም? በማላየው ነገር ይምላል አይምልም? ይምላል። እሱ በሚችለው በፈለገው ነገር ይምላል። ማይችለው ነገር አለ እያልከኝ ነው? በሚችለው ስትል ኤኒዌይስ በማታየው ይምላል አለኝ። በቁርአን ውስጥ ማታየው ነገር ተብሎ ለሚተገለጸው ማን ነው? አንበበው ክርስቲያን። የአዳም ልጆች ሆይ ሰይጣን አባትና እናታችሁን ኀፍረተ ገላቸውን ሊያሳያቸው ልብሶቻቸውንም ከእነሱ የገፈፋቸው ሲሆን ከገነት እንዳወጣችሁ ሁሉ እናንተንም አይሞክራችሁ። እነሆ እርሱ ከነሰራዊቱ ከማታዩዋቸው ስፍራዎች ያዩዋችኋልና። ስለዚህ ከማታዩዋቸው ማናያቸው ተብሎ በቁርአን ውስጥ የተገለጠው ማን ነው? ሰይጣን ነው። በማታየው ምን እላለሁ ካለኝ በሰይጣን ነው የሚሆነው። እኔ ፖይንት ያው ምንድነው እሱ ወይ እሺ እኔን ተረዳኝ እስኪ እኔን ተረዳኝ እስኪ ምሏል የሚል መረጃ አለ በእውነተኛ ለምን አትከራከርም እንደኛ ሰዎች በእውነተኛ እስኪ ምሏል በሰይጣን ምሏል በልና መረጃ ሳይን እንመንህ እስኪ ጀማል ራስን ነው አላሳምንም ከጎኔ ቁጭ አድርጌ ና ሰይጣን ታየዋለህ አታየውም አሁን ባነበበው ቁርአን ክፍል መሰረት ሰይጣን አላየውም ጎበዝ ሰይጣን አናየውም ይህን ሁላችንም እናውቃለን ጎበዝ ሰይጣን አታየውም ቁርአኑ እንደሚለው ሰይጣንን አታዩትም ብሏል አላህ በማታየው ነገር ምሏል አልማለም በማታየው ነገር ይምላል እያልኩ እኮ ነው የነገርኩህ ነው አላህ በፈለገው ነገር ይምላል በሰይጣን ግን ጨረስን አንዴ መናገር ይችላለሁ አሁን ጥያቄያችን ምንድነው እሱ የትኛው ነብይ ነው በፍጡራን የማልን አምላክ የሰበኩት የትኛው ነብይ አምላካችን በፍጡራን ነበር ሲምል ብለው ያሉት የትኛው የነቢያት ተሰፍሮ ረፍላላችሁ የልጠይቅ እስኪ ቀጥል ቀርልኝና ማለት ነው ቀጥል እሺ ኢየሱስ ክርስቶስ ዮሐንስ ምዕራፍ 30 ምናምን ላይ ጀማል አንድ ጊዜ እንደሰማው ፈርዳለሁ ነው ጀማል ቶፒኩ ላይ ተመለስ ምዕራፍ 30 የለውም ዮሐንስ ከቶፒኩ ጋር ጥያቄያችሁ የምጠይቁት ጥያቄ ከቶፒኩ ጋር የተያያዘ ይሁን እሺ ሙስሊሞች ፓራላል ምክንያቱም ኮምፓራቲቭ ስለሆነ እስልምና የነቢያት ሃይማኖት ፓራላል ይሁን ከቶፒኩ ጋር የተያያዘ ጥያቄ ከሆነ መቀጠል ትችላላችሁ ጠይቁኝ እኮ አትጠይቁ አላልንም ግን ከቶፒኩ ጋር የተያያዘ ይሁን የትኛው ነብይ ያስፈራችሁ ምናምን ባላችሁ እንደዛ የለም አንደኛ ምዕራፍ እንደዛ ምዕራፍ 30 ነው ዮሐንስ ቶፒኩ ላይ ፎከስ አድርገው አሁን የትኛው ነብይ ነው ለምሳሌ በዛፍ አምላኬ ይምላል ብሎ የሰበከ ነብይ አለ ጀማል እንደሰማው ፈርዳለሁ ፍርዴም ቀን የላከ ጀማል አንድ ያዳመጥክ ጆሮቹን አሰሩት አንዳንዴ ምንም ከቶፒኩ ጋር የሚገናኝ በ15 ጊዜ የተመለሰ ጥያቄ አጠይቅ ስለዚህ ቶፒኩ ጋር ጥያቄ እንኳን ካላችሁ ከቶፒኩ ጋር አሁን ጥያቄያችን የትኛው ነብይ ነው በዛፍ በእጽዋት የማለ አምላክ ሲያመልክ የነበረው ለምሳሌ አላህ በበለስ ይምላል አይደል ሳዲ አላህ በወይራና በበለስ ይምላል በእጽዋት ይምላል ፈጣሪ ብለሽ ታምኛለሽ አንቺ በሚታይ ካለ ለምሳሌ እጽዋትም ይታያሉ በበለስ በወይራ ምናምን ይምላል በፈለገው መማል ይችላል ታውንድ ሜዝል መልስልኝ ስለዚህ በግንድ በቅጠል መማል ይችላል በቅጠል በግንድ በሁሉ ነገር መማል ይችላል ማለት ነው በማይታይ ከተባለ እሱ በፈለገው ነገር አሁን አንተ በዝረዘ ሳይሆን
አላህ በፈለገው ነገር መማል ይችላል። ነቢያቶች እሺ ነዛ ብለው ያስተማሩት አለ የነቢያት አስተምሮ ነው ብላችሁ ስለምታምኑ የትኛው ነብይ ነው ፈጣሪ እንደዚህ በእንትን ነው የሚመደልን ብለው ያሉበት ነብይ ነው ያለው 124,000 ነብይ አለን ብላችሁ ስለምታምኑ ከፈለጋችሁ ከ124,000ም ከፈለጋችሁ በቁርአናችሁ ካሉት ከ25ቱም የምታረጉት እናንተ ናችሁ፣ እኛ ግን አይደለም። እናንተ ጋር ስንት ነው? ፈጣሪ የሚናገረው ስለራሱ እኮ ራሱ ነው እንጂ ነብያቶች አይደሉም። እዚህ ጋር ተሰማችሁ ነው አንድ እኮ ፈጣሪ እንደዚህ ብሎ ነገረን ብለው የነገረህ ነብይ አለ ከመሐመድ ውጪ? የትኛው ነብይ ነው እንደዚህ? ለምሳሌ በጊዜያት ይምላል ወልዓስር የሚለው የቁርአን ያለ ምሳሌ ችግር የለውም እኮ እንደፈለገው ነገር መማል ይችላል። አይምልም እኮ እኛ አልወጣንም እኮ አይምልም እኮ አልወጣንም መልስ እኮ እንድንሰጠህ እኛ አይምልም ማለት እኮ የማለባቸውን እኮ ጀማል የማለባቸውን እኮ እኛ አይምልም እኛ አይምልም የሚል ተቃውሞ ካለ እያሰማን አይደለም። ይምላል የቁርአናችሁ እንደዛ ነው። መሐላ አንድን ነገር ለማስጨበጥ ነገሮችን ከፍ ባለ ነገር የሚማል ነው እንጂ ዝቅ በማለ ነገር አይደለም የሚማለው። አላህ እንዴት ባህሪው ሊሆን ይችላል ዝቅ በማለ ነገር መማል? ፕላስ ለምሳሌ በቁርአን ጥበብ ምናምን አለ አይደለ? ሎክ ጥበብ በተሞላበት በቁርአን እንደሚምል ይናገራል። ለምሳሌ ሱረቱ አዛብ ላይ 50 ምናምን 53 እንደዚህ አካባቢ ላይ የነብዩ ቤት አትግቡ ሳትጠሩ እንዳመጡ ከመጣችሁ በኋላም እንኳን ቤቱ እንዳትቀመጡ ለወግ የምትጫወቱ ሆናችሁ ምግብ ከተበላችሁ ወዲያው ተበተኑ ሚል ነው። ይሄ ምኑ ጥበብ ሆኖ ነው? አላህ አሁን አምላክ የሚባል የነብዩ ቤት አትግቡ ሳትጠሩ ከተጠራችሁም ምግብ በልታችሁ ለወግ እንዳትጫወቱ ወዲያው ተበተኑ እያለ በዚህ መማል ይህንን ጥበብ አድርጎት ፈጣሪ እንዴት በዚህ ሊምል ይችላል? እንኳን ፈጣሪ እኔ ራሱ አይ አትዝማና ቀስ ብለህ ተረጋጋ። እንደሱ ቁርአን መጀመሪያ በሙሉ ቁርአን የሚነግርህ አለ ስላላነበብከውና ስላልተረዳኸው ነው እንጂ ቁርአን እስከ መጪው ዓለም የተነተነ ነው። ስለ ነብዩ ቤት ብቻ ሳይሆን እስከ መጪው እስከ መጨረሻው እስከ መልቂያማም ሆነ እስከ ዱንያ ያለውን ነገር ሁሉንም ዘርዝሮ የያዘ ነገር ነው። አንተ ገና ዛሬ ልታውቀው የማትችል ነገር ከስንት ዓመት በፊት ያሳወቀህ ነው። ለእኛ መጽሐፍ ቅዱስ ራእይን አላነበብክም ማለት ነው። እንዲህ እንደ መስታወት አስቀምጦልሃል። እኔ አሁን አንተ እስከ መጨረሻው ቀን ተንትኗል የምትለውን ፉርሽ ላድርገህ በዚሁ ስለ ደጃል ተንትኗል። እሺ ኢየሱስ ክርስቶስ ምድርና ሰማይን ሰራሁ ብሎ ተንትኗል። አዳምጥ። ዜሮ ልክተትብህ አሁን ቁርአንን ዜሮ ከትችል ላክህ ስለ መጨረሻው ቀን ተንትኗል ብለህ ስላልክ ስለ ደጃል ተንትኗል። ደጃል መጨረሻ የሚመጣ ከአዳም ፍጥረታት ሁሉ አደገኛውና አጥፊው ብለህ ነው የምታምነው። ማይክን አንሳው። ስለ ደጃል ተንትኗል። ማይክን አንሳው። አንድ ጥቅስ ብቻ አንድ ጥቅስ ብቻ ጥቀስልኝ። ደጃል ምን አይነት እንደሆነ እንዴት እንደሆነ አይኑን ምኑ ምናምን ብላችሁ እንትን ታብራራላችሁ። አንድ ጥቅስ ብቻ ጥቀስ። እኔ አሁን ልገልጽልህ አልችልም። እኔ ጋር አሁን መጽሐፍ ጋር አይደለም። የለም ስለ ተነግሯል። ስለ አዳምጥ። ቆይ እሺ፣ ኢየሱስ ያልጠየኩህን አታውራ። ደጃል አንድ አይና ነው ከጌታችሁ የሚለየው ምናምን እንደዚህ እያልክ ተረት ተረት በደንብ ተጽፎላል፣ ተምረሃል። አንድ አይና መሆኑን ኬት እንደሚመጣ ምን ያህል ጊዜ እንደሚቆይ ምናምን ተዘርዝሯል። ዜሮ አንድ የለም። አንድ ጥቅስ። እንቀጥል። ማይክን አንሳው ነው። እሱ በሐዲስ ተነግሮናል፣ በቁርአን ሳይሆን በሐዲስ አዳምጥ ፕሊዝ። አትረብሹ። ቁርአን ግልጽ አድርጎታል። ኤቭሪቲንግ እስከ ቅያማ ቀን ብሏል። ና ቀጥል። ኢሳ አዳምጥ። ቆይ አዳምጭ እንጂ ከስራ ያላችሁ አወርዳችኋለሁ። ጣልቃ ከገባችሁ ክርስቲያን አወርዳቸው። ጣልቃ የሚገባውን ማንኛውንም አሁን አወርደው ከስራ ያሉትን። ጀማል ኢሳ ዳግም ይመጣል፣ እንደገና ይገዛል፣ እንደገና ደግሞ ጂዚያን ያስቀራል ብላችሁ ታምናላችሁ። አንድ ጥቅስ ብቻ ስጠኝ።
ኢሳ ተመልሶ ይመጣል። እንደገና እዚህ ሚስት አግብቶ እንደገና መስቀልን ሰብሮ ጂዚያን አስቀርቶ ተረት አንድ ጥቅስ ብቻ ስጠኝ ከቁርአን። ለዚህ ጠብቀኝ፣ እኔ ሙሉ መረጃ እመጣልሃለሁ። ከቁርአን ሆነ ከሐዲስም የለም አይደለም። የሌለ ነገር እኮ አይደለም ያለ ነው። ሐዲስና ከቁርአን ነው እየተነገረን ያለው። ቁርአን ሁሉንም ዘርዝሯል። ጥበብ ነው ብለሃል አይደለ? ቂያማ ላይ ብቻ ቆሜ የምጠይቅን ጥያቄ አዳምጥ። ኦኬ፣ ቂያማ ላይ ምድርና ሰማይ ትጣፋለች ብላችሁ ታምናላችሁ? ሰዎቹ የት እንደሚሆኑ በዛን ሰዓት የተጠቀሰ አንድ ጥቅስ ብቻ ስጠኝ። የት ነው የሚሆኑት? ሰማዩ ፈጠረት፣ ስለ ቂያማ ሰማዩ ፈጠረት፣ ሰማዩ ሸቀት፣ ስለ ቁርአን አያት ግባና አንብብ። ሁሉንም መረጃ ታገኛለህ። የለም ቆይ፣ ቂያማ ለታ ቆይ፣ ሞት እንዴት እንደሚሆን ሞት ይታረዳል። የለም እኔ የት ይሆናሉ ነው። ስለ ሰማይ እንትን አይደለም እየጠየቅኩ ያለው። ሰማይ ጠፍታለች። አዳም ሰማይ ከጠፋች በኋላ ምድርም ከጠፋች በኋላ ያለውን ታሪክ ነው የጠየቅኩ። አታውቀውም። ኤኒዌይስ አሁንም አዳምጥ። ሞት ይታረዳል ብለህ ታምናለህ? በግ በበግ አምሳል ይመጣል፣ ከዛ ይታረዳል ብለህ ታምናለህ? የቂያ ማለት በቂያማ ትንሣኤ እንትን ለማለት አንድ ጥቅስ ስጠኝ። ቁርአን ውስጥ አንድ ጥቅስ ዘላለማዊ የምታገኝበትን አታመጣም። እስከ ቂያማ ቀን መቃብር ውስጥ ሽንቴ ከነካኝ ራሱ በመዶሻ አቀጠቀጣለሁ ብለህ ታምናለህ? አንድ ጥቅስ ስጠኝ እስቲ በቁርአን ውስጥ። አታመጣም። አሁን ስለ ቂያማ እኮ የሚወራ የቁርአን አንቀጽ ስጠይቅልህ ስመልስልህ ከሌላ ቦታ ካልፋለህ ደግሞ ከሌላ ጥያቄ በጥያቄ ላይ ነው። ጠየቅኩህን ተመለስኩን ያደርግልኛል። እኔ የጠየቅኩህን ተመለስክ። ቀደም እኮ ጠየቅኩ። ያው ዋና የሚባሉት ደጃል ይመጣል። ለምሳሌ ደጃል ከጌታችሁ የሚለይበት ምን እንደሆነ እንዴት እንደሆነ አንድ ጥቅስ ስጠኝ ብልህ አትሰጠኝም። ኢሳ ይመጣል። ከዛ በኋላ ኢሳና ደጃል ምን እንደሚሰሩ እንዴት እንደሚሆን አንድ ጥቅስ ስጠኝ ከቁርአን ብልህ የለም። የቂያማ ዋና የሚባሉት ማለት ነው ዜሮ። ኤኒዌይስ አሁን ጥበብ ባልከው አላህ ግን ምን አስቀምጧል ቁርአን ውስጥ? ናክፈትልን ክርስቲያን የሚምልበትን ላሳየህ። አሁን ሱረቱ አዛብን 53 አካባቢ አንድ ክፈትልኝ። ጥበብ ያልከው ያላ ቃል ይሄ ነው። አላህ የሚምልበት ጥበብ ብሎ ማለት ነው። ኦኬ፣ አላህ በዚህ ይምላል። ምንድነው ሴንስ የሚሰጠው? አረብኛ ትችላለህ? አረብኛም ተነበዋለህ እንዴ? እናንተ ያመናችሁ፣ እሺ አንብብልኝ። እናንተ ያመናችሁ ወይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነብዩ ቤት አትግቡ። ይሄ አንድ ስስታም ሰው የጻፈው ጽሑፍ ነው የሚመስለው። የነብዩ ቤት ካልተፈቀደላችሁ በስተቀር እንዳመጡ በምንም ጊዜ አትግቡ። ነብዩ ከሞት 1400 ዓመት ሞላው። ይሄ ለእኔ ምን ይሰጠኛል? ምን ጥበብ ነው ይሄ? በተመገባችሁ ጊዜ ወዲያውኑ አይምን ግን በተጠራችሁ ጊዜ ግቡ። በተመገባችሁ ጊዜ ወዲያውኑ ተበተኑ። ምግብ ከበላችሁ በኋላ ወዲያውኑ ተበተኑ ከነብዩ ቤት። ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ነብዩ በእርግጥ ያስቸግራል። አዳምጂ ፕሊዝ። ነብዩ ከሞት 1400 ዓመት ሞላው። የነብዩ ቤት ሳትጠሩ አትግቡ። ምግብ ከበላችሁ ወዲያውኑ ተበተኑ እያልሽ ትያለሽ። ነብዩ ከሞት 1400 ዓመት ሞተውታል። የምን ስለ ምግብ ነው የምታወሪው? የምን ዕቃ? እሺ ወዲያውኑ ተበተኑ። ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ለነብዩ በእርግጥ ያስቸግራል። የቱ ጋር ነበር? ከእናንተም ያፍራል። ራሱ እኮ ነው እየነገራቸው ያለው። ራሱ እየነገራቸው አምላኬ ነው ያለው እያላቸው ነው። አዳምጪ። አትረብሹ። ቁርአናችሁን አትፈሩበት። ይነበብ። ለምን ትሸማቀቁበት? አዳምጥ። ይነበብ። ከእናንተም ያፍራል። ራሱ እኮ ነው ከእናንተ ያፍራል እያለ እየነገራቸው ነው። ጥበብ ነው በጣም እውነት። ራሱ እኮ ነው ይህን የሚነግራቸው አላህ አለ ብሎ። ግን አላህ ከእናንተ አያፍርም። እውነት ነው። ዕቃንም ለመዋስ በተጠየቃችሁ ጊዜ ከመጋረጃ ኋላ ሆናችሁ ጠይቋቸው። ይህ ለልቦቻችሁና ለልቦቻችሁ
የበለጠ ንጽህና ነው። ያላንም መልእክተኛ ልታስቸግሩ ሚስቶቹንም ከእርሱ በኋላ ምንጊዜም ልታገቡ ለእናንተ አይገባችሁ። ሚስቶቹን የዛለታ ዘይነብን ያገባለታ የዘይነብን እንትናን የዘይድን ሚስት ወሰደ፣ አገባ። ሰዎቹ ቁጭ ያሉ ቤት ውስጥ ሲጫወቱ አየና አይሻን ሊነጥቁኝ ይችላሉ አለና ይህንን የቁርአን ክፍል አወረደ። ውሸት ከመሰለ ሀዲሳቶችና ተፍሲራቶች እሰጣለሁ። ይህ ምንም ጥበብ አይደለም። እሱ ከሞተ ሚስቶቹም ከሞቱ 1400 ዓመት ሞላው። ይህንን ጥበብ ብሎ ኦኬ ይሄ ዘላለማዊ የአላህ ቃል ነው ብሎ ማመን ውጪ ባህሪው ነው። ቁርአን እንደኛን መጽሐፍ ቅዱስ እንደምንረዳው አይደለም የሚረዱት እነሱ። እኛ መጽሐፍ ቅዱስ ሰዎች እንዲመሩበት ፕሬስ አዳምጣ ያላ ባህሪ ነው አይደል? ይሄ ያላ ባህሪ ነው አይደለም? ይሄ ይኸውልህ አንድ ቁርአን አንቀጽ በነቢዩ ላይ ሲወርድ ለመላው ዓለም ህዝቦች ነው የሚሰራው ማለት ነው። ይሄ ቁርአን አንቀጽ ከወረደ ማለት ነው ይሄ የእስላም ህግጋት ነው። ይሄን የእስላም ህግጋት አይደለም ገባ አይችልም። ገባ በዛን ጊዜ ብቻ የወረደ ሳይሆን እስከ መጨረሻ የሚሰራ ነው። ቁርአን አንቀጽ አንድ ጊዜ ከወረደ ለሁሉም ይሰራል። ኦኬ አንተ ሚስት አግብተህ ብትፈታ ሚስትህን ሌላ ሰው ማግባት ይችላል አይችልም? እኔ ነብይ አይደለሁማ። ልዩነታችን እኔ ነብይ አይደለሁም። ታዲያ ምንድን ነው የምታወራው? ይሄ ክፍል ለመሐመድ ነው የሚሰራው። እኔ ከራሴ አንዳች ላደርግ አይቻለኝም እያለ ዜሮ ምንም ማድረግ አይቻልም። ምንም ማድረግ አይችልም። አንተ አንድ ጥያቄ መመለስ ለምን አንድ ጥያቄ እፎይ አንድ ጥያቄ እኔ ከራሴ አንዳች ላደርግ አይቻለኝም በራሱ ጥያቄ ችግር የለውም። እኔ ከራሴ አንዳች ላደርግ አይቻለኝም ዜሮ ምንም ማድረግ አይቻልም። አንተ የምትገዛው አምላክ። እሺ ጀማል አዳምጥ። ይሄ አላህ ባህሪ ነው አይደለም? ዘላለማዊ የአላህ ባህሪው ነው አይደለም? ይሄ ፍጡር ያልሆነ ባህሪው ነው አይደለም? ይሄ ነው። ስለዚህ አላህ ፍጡራትን ከመፍጠሩ በፊት ይሄ ቁርአን ክፍል ለምንድን ነው ይገባኝ አይደለም የመተለኝ? ይሄ ቁርአን ክፍል የአላህ ዘላለማዊ ባህሪው ነው አይደለም? ይሄ የሚምልበት ቁርአን አላህ ለኛ ያወረደው የዘላለም ስለዚህ ዘላለማዊ የአላህ የዘላለማዊ መመሪያችን ነው። በህይወት እስካለ የሰው ልጅ ሊመራበት የሚችለው ነው። ቁርአን ለኔ ብቻ ለሙስሊሞች ብቻ ሳይሆን ከተመራህበት ለአንተም የወረደ ነው። ለመላው ለሰው ልጅ የወረደ ነው። ጀማል ይሄ ቁርአን ይሄ ቃል አሁን ፍጡር ነው ፍጡር አይደለም? አይደለም። ጀማል ተዊነልስ ሳይድ ሳዳተይ ፍጡር ነው ፍጡር አይደለም? እንዴት ቁርአን ፍጡር ነው ማለት? ቁርአን የፈጣሪ ቃል ነው። ስለዚህ ዓለምን ከሆነ እያወራን ያለን ነው ማለት ነው። ጎበዝ ዓለምን ስለዚህ ዓለምን ከመፍጠሩ በፊት አላህ አስቀድሞ ምን እያለ ነበር ማለት ነው? ካልተጠራችሁ በስተቀር የነብዩ ቤት እንዳገቡ የሚል ባህሪ ልክ እንደ እጁ እንደ አይኑ እላዩ ላይ ምን ነበር ማለት ነው? እንደዚህ የሚል ቃል ነበር ማለት ነው። ፍጡር ያልሆነ አላህ ላይ ነበረ። ከዛ በዚህ ይመላል ምን መሰለክ ሳትጠሩ እንዳትሄዱ የሚለው ስለ ሰርግ ነው። እሺ እና ደግሞ ቀደም ብዬሻለሁ ሳዳ ታሪክ ውስጥ አትግቢ። ታሪክ ውስጥ ከገባሽ ኮንታ ሶሪ ለማለቴ ታሪኩ ሰርግ ነው። አዎ ሰርግ ነው። ቅድም ጠቁሜሻለሁ። ታሪኩ በጣም እስልምናን የሚቀብር ነው። ሰዎቹ ምን አድርገው ሙሐመድ እንዴት እንደተመላለሰ ከቤት እንዲወጡበት ዘይነብን ግንኙነት ማድረግ ፈልጎ ምናምን ነገር ከዛ አይሻን ይቀሙኛል ብሎ ምናምን ነው ታሪኩ። ኤኒዌይስ ይሄ ምንም ዘላለማዊ አለመሆኑ የሚታወቅ ነው። እኔ ልጠይቅህ እስኪ እኔ ልጠይቅህ ቀጥይ ማለቴ ትንሽ ጥያቄ ነው የምጠይቃችሁ ማለት ነው። ስትፈጠሩ ምንድን ናችሁ?
ዝንጀሮ መስላለሁ እንዴ? ሰው ነን ማለት ስትፈጠሩ ሙስሊም ናችሁ ወይስ ክርስቲያን ናችሁ? አይ ሳዳ ኦኬ። ቆይቶ እሱን ጥያቄ ክርስቲያኖች ለምንድን ነው ጠበል የሚገቡት? ጠበል የሚገቡት ለምንድን ነው? ወደ ጠበል ሲወለዱ ለምንድን ነው? ሙስሊም ሆነው ክርስቲያኖች ሙስሊም ሆነው የሚወለዱት ለምንድን ነው? ከዛ በኋላ በ40 ቀን የሚጠበሉት ለምንድን ነው? ሙስሊም ሆነው ለምንድን ነው ጠበል የሚጠበሉት ለምንድን ነው? አንተ እስኪ እንደዛ ብለን የምናምንበትን እናንተም ታምኑበታላችሁ። ይሄ ከብዙ ክርስቲያኖች ጋር የተወያየ ነው ጉዳይ ነው። አምናችሁበት ጠበል ይገባል፣ በ40 ቀኑ ጠበል ይገባል። ለምንድን ነው? አይ ማለት ቆይ የእናንተ ትክክለኛ ፈጣሪ ከሆነ ለምን ሙስሊም አድርጎ ፈጠራችሁ? ማን ያለሽ እንደዛ? እናንተ እኮ ናችሁ እንደዛ የምታምኑት። ፋዳ አንድ ጊዜ ወንድማችን አንዴ ኢየሱስ ክርስቶስ ማለት ነው ፕሊስ አንዴ ምንድነው እሱ የምትደራረቡት? ጣልቃ አትግቡ። ኤኒዌይስ ሰው ሲወለድ ሰው ነው፣ ዝንጀሮ ነው አይደለም የሚወለደው። ሃይማኖት በራሱ ምንድነው? እሱ ማመን መታመንን የሚጠይቅ ነው። ስለዚህ ማመን መታመንን የሚጠይቅ ከሆነ ሃይማኖት በራሱ መገለጥ ነው። ፈጣሪ የገለጠውን አሜን ብላችሁ ስትቀበሉ አማኝ ትባላላችሁ ማለት ነው። ህፃናት ደግሞ በባህሪያቸው ህፃናት በባህሪያቸው ይሄ ትክክል ይሄ ስህተት የሚል እውቀቱ የላቸው። የመቃወምም የመደገፍም አቅሙ የላቸውም ማለት ነው ህፃናት። ግን ምንም ኃጢአት የለባቸውም። ጎበዝ። ስለዚህ ምንም ኃጢአት ከሌለባቸው የት ነው የሚገቡት? ወንድማችን ጀማል ለምንድን ነው ጠበል የሚገቡት? ከ40 ቀን በኋላ እናቱም ትጠመቃለች፣ ልጁም ይጠመቃል፣ እናቱም ትጠመቃለች። ለምን? ምንም ኃጢአት የለባቸውም። ማቴዎስ ወንጌል ምዕራፍ 18 አንዴ ክፈተው። ማቴዎስ ወንጌል ምዕራፍ 18 ያ ምንም ኃጢአት የለባቸው ንጹህ ናቸው። ሎክ አማኝ ሆነው አይደለም የሆነ ይሄንን ትክክል ነው ይሄንን ስህተት ነው መሐመድ ነብይ ነው ከሌ ሰንበዲ እንደዚህ ነው የሚል እምነት አያውቁትም። ገና ምንም ያውቁት ነገር የለም። ስለዚህ ህፃናት ንጹህ እንደ ነጭ ወረቀት ናቸው፣ ምንም እንከን የሌለባቸው። ስለዚህ ንጹህ ከሆኑ ደግሞ ህፃናት እንደሚገቡት የሚል ጥያቄ ሊነሳ ይችላል። እነሱ የሚገቡት መንግስተ ሰማያት ነው የሚገቡት። መንግስተ ሰማያት ይገባሉ። ምሳሌ ራሱ የሚሆኑት በመንግስተ ሰማይ ነው። በእስልምናው ግን ህፃናት ገሃነም ነው የሚገቡት። ገሃነም ነው የሚገቡት። ለምንድነው የሚጠመቁት? አንደኛ የእግዚአብሔርን ልጅነት ማግኘት አለባቸው። የእግዚአብሔርን ልጅነት የእግዚአብሔርን ቅዱሱን መንፈስ መቀበል አለባቸው። ምን አልኩህ? ቅዱሱን መንፈስ መቀበል አለባቸው። በእነሱ ውስጥ የእግዚአብሔር መንፈስ ያድጋል። ምክንያቱም እዚሁ ማቴዎስ ወንጌል ላይ ምዕራፍ 19 ላይ ምን ይላል? ህፃናት ወደ እኔ ይመጡ ዘንድ አከልክሏቸው፣ ተዋቸው ይላል። አንዴ 19 አድርገው። ሎክ ህፃናት አመጡ ወደሱ ወደ ክርስቶስ ሰዎቹ። ደቀ መዝሙርቱን ግን ተቆጡ። ክርስቶስ እንደዚህ አለ። ቁጥር 10 ምናምን አካባቢ መሰለኝ። እነሆም ነገር ትንሽ ዝቅ አድርገው 13 አካባቢ መሰለኝ። በዚያን ጊዜ እጁን እንዲጭንባቸው እንዲጸልይላቸው ህፃናትን ወደ እርሱ አመጡ። ደቀ መዛሙርቱ ግን ገሰጿቸው። ህፃናትን እኛ ወደ ቤተክርስቲያን የምንሄደውን ከዚህ ተሞክሮ አንጻር ነው። ለምን? የቤተክርስቲያን አባቶች እጃቸውን ጽነው እንዲጸልዩላቸው አምጧቸው ስላለን። ነገር ግን ኢየሱስ ህፃናትን ተዋቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው አለ። ለምንድነው ህፃናትን ወደ ቤተክርስቲያን የምንወስደው? ታዲያ ወደ ሲኦል ቦታ ዘናቸው ወደ መስጊድ እንላካቸው? ወደ እምነት ቦታ ወደ እኛ የምናመልከው ያው አንብበው። ህፃን ይሄ በአንተ ነው ወይስ በእስልምና ሃይማኖት ነው ህፃናቶች ገሃነም ይገባሉ ያለው? እሱን አሳያለሁ። በአንተ አሳያለሁ። እሱን አሳያለሁ። ጠብቀኝ።
ስለዚህ ኢየሱስ ምን አለ? ሕፃናትን ተዋቸው፣ ወደ እኔ ይምጡ፣ አትከልክሏቸው፣ ይመጡ ዘንድ አትከልክሏቸው አለ። መንግስተ ሰማያት እንደነዚህ ላሉት ናትና። ጀማል ይነበብልሃል? ይታያል ጀማል? መንግስተ ሰማያት ለማን ነች አለ? ለነሱ ለሕፃናቱ ነች አይደለ? ይታያል። ስለዚህ ክርስቶስ ምን አለ? እጁንም ጫነባቸው፣ በዚያም ባረካቸው። ስለዚህ ሕፃናት ይባረኩ ዘንድ እርኩስ መንፈስ እንዳያድርባቸው ምን ይደረግላቸዋል? ይጸለይላቸዋል፣ መንፈስ ቅዱስን ይቀበላሉ። አሁን ወደ እናንተ እንግባ። ስለዚህ ሕፃናት ሁሉ እግዚአብሔር ልጆች ሆነው በቤተ ክርስቲያን ውስጥ በልጅነት ያድጋሉ ማለት ነው። ይሄኛ ጋር እንደዚህ ከሆነ እናንተ ጋር ግን ሕፃናት በተወለዱ በሰባተኛ ቀን ሐቂቃ ታወጣላችሁ አይደለ? ሐቂቃ ለምን ነው የምታደርጉት? ሐቂቃ ለምን ነው የምታወጡት? ክርስቲያኑ ነው ተወልደው ነው ሐቂቃ የምታወጡት ሙስሊም ስላልሆኑ ሙስሊም ለማድረግ ነው አይደለ? እሱን ይሄ ገና የመጀመሪያ ከአንተ እየሰማው ነው። ይህን ክርስቲያኖች ሙስሊሞችን ብለውትም አያውቁም። ሐቂቃ የሚወጣው አንድ ሰው ነው። ምክንያቱም ጀማል ሲወለድ ሐቂቃ ያደረግበታል። ሰደቃ ነው። ለምን የምታደርጉት? ራንሰም ነው ባይዘ ለሱ እንደ ሰደቃ ነው። በቃ ለህፃን ልጅ እንደ ሰደቃ ነው። በቃ ሰደቃ ሉክ በደንብ አስተውሉ። ሐቂቃ ማለት ምን ማለት መሰላችሁ? ራንሰም ነው፣ ካሳ ነው። በደንብ አስተውሉ። አይ ቲንክ ዘሌዋውያን ምዕራፍ 12 ላይ ሕፃናት ሲወለዱ ሴቷ እንትን ስትል የመንጽቂያዋ ወራት በግ እንዲያርደው ወደ ቤተ መቅደስ ይገባሉ። ለወንዱም ለሴቷም እኩል ነው። ክርስቶስ መጣና ቤዛ ሆነን እኛ ማቴዎስ ወንጌል ምዕራፍ 28፣ ማርቆስ ወንጌል ምዕራፍ 10 ቁጥር 45 እንዲሁም ደግሞ ዕብራውያን መልእክትን ስትመለከቱ ምዕራፍ 9 እና ምዕራፍ 11 ቤዛችን ክርስቶስ ሆነ። የዋኖስ እና የበግ እንትን ቀረ ማለት ነው። ያ በእርድ የነበረው ትክክለኛው ካሳ በማን ሆነ ማለት ነው? በክርስቶስ ሆነ። ክርስቶስ ስለኛ ደሙን አፈሰሰ። ሌላ ደም የምናፈስለት አካል አይኖርም፣ የምናፈሰው አይኖርም ማለት ነው። እስልምናው ግን እስቲል ያንን አስቀጠለው። ኤግዛምፕሉን የሚወስዱት ሱራ 37:105 ላይ የሚገኘውን አብርሃም ልጁን ሊሰዋ ሄዶ ራንሰም በበግ በበግ ራንሰም ሆኗል፣ ወይም ደግሞ ካሳ አዳም ቤዛ ሆኖታል የሚል አለ። ስለዚህ ሕፃናት በተወለዱ መጠን ምን ይደረጋሉ? ወንድ ከተወለደ 2 በግ እኩል የሆኑ፣ ሴት ከተወለደ ደግሞ 1 በግ በሰባተኛ ቀን ግዴታ ያርዳሉ ማለት ነው። ካሳውን ያስቀጥሉታል። እኛ ግን ክርስቶስ ካሳ ስለካሰልን በደንብ አዳምጡ። ራሱ ቤዛ ስለሆነን ሞቱን በሞቱ ስለገደለልን ካሳ ሆኖ ያንን የደም ስርዓት የበጎችና ፍየል ማረድ ስላስቀረልን ያንን ካሳ ሼር የምናደርገው ክርስቶስን የምንለብሰው በጥምቀት ነው። እሺ እኔ ጥያቄ ልጠይቅ። እኔ ክርስቲያን ማረድ እንዲህ ደም ማፍሰስ አይጠበቅብንም። አንድ የክርስቶስ ደሙን ስላፈሰሰልን፣ ስለዚህ በጥምቀት ክርስቶስን እንለብሳለን። ገላትያ ምዕራፍ 3 እንደሚናገረው ማለት ነው። እኔ ክርስቲያን ከሆንኩ አዳምጥ፣ ቆይ ኢየሱስ እኔ ከ26 ጀምሮ እንደሚናገረው ሮሜ ምዕራፍ 6 በተመሳሳይ ከቁጥር 1 እስከ 6 አካባቢ። ስለዚህ ደሙ ቀረ ማለት ነው። የደም ስርዓቱ ቀረና በጥምቀት ምን እንሆናለን? ከክርስቶስ ጋር ህብረት እናደርጋለን። ሞቱን በሚመስል ሞተን እንነሳለን ማለት ነው። ስለዚህ ሕፃናት ያንን በጥምቀት ሼር ያደርጋሉ። ሙስሊሞቹ ግን እስቲል ለሕፃናት ገና ራንሰም ያወጣሉ፣ በግ ያርዳሉ። አንድ በሉ። ሁለተኛ ሕፃናት ለምንድነው የሚጠመቁት? እግዚአብሔርን ቅዱሱም መንፈስ እንዲቀበሉ አልኳቸዋል። ሕፃናት ልክ ሲወለዱ በእስልምና ደግሞ ምንድን ነው የሚቀበሉት? መልስልኝ ክርስቲያን። ሕፃናት ልክ ሲወለዱ በእስልምናው ምንድን ነው የሚቀበሉት? አላሃጭም አላው
ከለሃጩ ይልቅ ምንድነው የሚቀበሉት? የእግዚአብሔርን ቅዱሱን መንፈስ የኛዎቹ ሲቀበሉ እነሱ ደግሞ ምንድነው አጋንንት። የተወለደ ሕፃን ሁሉ አጋንንት ይቀራወተዋል በእስልምናው ከሜርያምና ከኢሳ በቀር። ስለዚህ የኛዎቹ ምን ይሆናሉ? ቅዱሱ መንፈስ ማደሪያ ይሆናሉ። የነሱ ደግሞ ምን ይሆናሉ? የሴጣን ማደሪያ ይሆናሉ። ፓራራሉን አሁን እናንተ መረጡ። የኛዎቹ ጠመቃሉ፣ የእግዚአብሔር ልጅ ይሆናሉ። ምን ከምን የተነሳ ያድጋሉ። የእነሱዎቹስ ሲወለዱ የአጋንንት ማደሪያ ይሆናሉ። እንረዳዳው ማለት ነው። እንዳው ይኸውልህ ኧረ በእናትህ ሰውን እኮ የምታሳምነው አንድ ጥያቄ ስንጠይቅ ስትመልስልን ነው። እናንተ እኮ ይኸውልህ ከጥላቻ የተነሳ ብቻ ንግግር አልቅስ። በደንብ አድርጎ ተመልሶልሃል። ከሰሮን አልቅስ አይሻልም? የተመለሰለት አንዳንድ እየየዎች አስቁኛል። በነገራችን ላይ ብዙዎቹ አያውቁትም እኮ ለዛ ነው ችግሩ። እነዛ ህፃናት እንዴት መግረፍ እንዳለብኝ ሊያስተምሩኝ ይሞክራሉ ትላለህ። ቀጥል። ሴት ስትወለድ በህፃን ልጅ በእስልምና ህፃኗ ሴት ከሆነች አንድ በግ ይታረድላታል ቤዛ የሚሆናት፣ ወንዱ ደግሞ 2 በግ ይታረድለታል ማለት ነው። ይሄ ለምንድን ነው የሚታረደው? መስዋዕቱ ለምንድን ነው? ጥቅሙ አገልግሎቱ ለምንድን ነው? እኛ ጋር በብሉይ ኪዳን ሁለቱም ወንድም ትውለድ ሴት የመንጻቷ ወራት በደረሰ ጊዜ ወደ ቤተ መቅደስ ለካህኑ የምታቀርበው ካህኑ የሚያቀርበው ይዛ ትሄዳለች። ተመሳሳይ ነው ለወንድም ለሴትም ማለት ነው። በእስልምና ግን ገና ሲወለዱ እንኳን በመድሎ ለወንድና ሴት መድሎ ይጀምሩና በማዳላት ይጀምሩና ለሴቷ 1 ለወንዱ 2 አድርገው መስዋዕት ያቀርባሉ። ለምንድን ነው ይሄ ጥቅሙ ነው? ሙስሊሞች ከሆኑ ሲወለዱ ለምንድን ነው ጥቅሙ? እሱ በደንብ ተመልሶላቸዋል ሙስሊሞች። ኖርዘርን ደጋሞት ሰላም ነው። እንዴት ነህ? ሰላም ነው። እግዚአብሔር ይመስገን። አንተ እግዚአብሔር ይመስገን ብለህ ነው የምንለው? እግዚአብሔር ማለት ምን ማለት ነው? ፈጣሪ ፈጣሪ። ዋብያ ነህ አባሽ ነህ? ዋብያ ወይስ አባሽ? የትኛው ነው ሙስሊም? ሙስሊም። የትኛው አቂዳ? ሙስሊም ነኝ እኮ። አቂዳ ምንድን ነው? ኧረ ጥያቄ አለ። ኦራይት፣ ዛሬ ጥያቄያችን ከማላ ጋር በተያዘ ነበረ። የትኛው ነብይ ነው ፈጣሪ በፍጡራኑ ነው የሚምለው ብሎ ያለ የሚል ነበር ጥያቄያችን። እንዴት ማለት ስትል በፍጡር ስትል እንዴት? አንተ አሁን በምንድን ነው በጉንዳኖች ምናምን ነው የምምለው? አይደለም፣ በፈጣሪ ስም ነው የምምለው። ያ ፈጣሪ ከፍ ያለ ስለሆነ ነው ወይንስ ጉንዳኖቹ ዝቅ ስላሉ ነው? ለምንድን ነው? የሆነ ድምፅ ታፍኗል። አትሰማም። በፈጣሪ ስለምታመን። መልካም። በፈጣሪ ስለምትተማመን ሊዋሽ ስለማይችል ሊቀየር ስለማይችል ሊለዋወጥ ስለማይችል ማለት ነው። በፈጣሪ ከማልኩ ታምነኛለህ። መልካም። ስለዚህ ከፍ ባለ ነገር ነው የምምለው ማለት ነው እንድትታመን። ፈጣሪን በፈጣሪ ስም አልዋሽ። ዝቅ ባለ ነገር ብምልስ እየዋሸ ሊሆን ይችላል ማለት ነው። ሊዋሽ ይችላል። ኦራይት። እና ፈጣሪ ታዲያ ከሱ በታይ ዝቅ ባለ ነገር ሲምል እየዋሸ ነው ማለት ነው? አይደለም እኮ ፈጣሪ እኮ
የሚምለው እኮ ለመታመን ሳይሆን ለመታመን አይምልም እኮ እግዚአብሔር። ምን ፈልጎ ነው የሚምለው ታዲያ? አንተ ባልከው መሰረት ቅዱሳችን በደንብ ይደግፋል። ኖርዘር አንተ ያልከውን ዕብራውያን ምዕራፍ 6 ቁጥር 12 ጀምሮ 14 አካባቢ አንተ ያልከውን በደንብ ሰፖርት እንትን ያደርገዋል። በደንብ ነው አፕሪሺየት አድርጎ የሚቀበል መጽሐፍ። እግዚአብሔር መማልን አይተማመንም። ለመታመን እግዚአብሔር ታማኝ ነው ባይምልም ያ ታማኝ ነው። ነገር ግን መሐላ ምንድነው? እሱ በሚለዋወጥ ነገር አይማልም ማለት መሐላ እኮ እሱ ለመታመን የሚለው ሳይሆን አንድን ነገር እንትኑን ጭነቱን ክብደቱን ለማሳየት ብሎ ነው የሚምለው። አላህ በፍጡራኑ ታዲያ ክብደቱን ለማሳየት በራሱ ነበር መማል ያለበት። ማለትም ሎክ እሱ ታማኝ ነው አይደለ? ታማኝ እንደመሆኑ ታማኝነቱን ለማስረገጥ በታማኝ ነገር ነው መማል ያለበት እንጂ ታማኝ ባልሆነ ነገር መማል ምንድን ነው? እሱ የእሱን ታማኝነት የእሱ እኮ መማል አይደለም። ምንድን ነው ታዲያ? የሰውና የእሱ መማል ተመሳሳይ አይደለም። የእሱ መማል እኮ ለእምነት ሳይሆን የአንድን ነገር ክብደት ለማሳየት ነው አልኩህ እኮ። ለምሳሌ ክብደት ስትል ለምሳሌ አሁን ለምሳሌ እንደዚህ ብታደርግ እንደዚህ እቀጣለሁ በዚህ እምላለሁ ሲል እኮ ቅጣቱን ክብደቱን ለማሳየት ነው እንጂ ለመታመን አይደለም። ሶሪ። ስለዚህ የማለባቸው ነገሮች እኮ ተለዋዋጭ ከሆኑ እኮ መሐላው ላይ ይዘኝ ነው ማለት ነው። እስኪ አይደለም እሱ የሚለው እንድታምነው ሳይሆን ለምሳሌ በዳይኖሶርስ ምሎ ቢሆን ኖሮ ዳይኖሶርስ የለም። ስለዚህ ባልኖረ ነገር ምንድን ነው የሚመልልኝ? እነሱ በሌሉበት በምንድን ነው የሚይዘኝ? እነሱም አይጠይቁትም፣ እሱም አይያዝበትም። እስኪ አንድ ለምሳሌ የማሌ ቦታ ካለ ለምሳሌ የማለ ቦታ ለምሳሌ ባላየሁት ነገር ምሎ ምንድን ነው እሱ? ማላየው ከሆነ ያ ነገር ምን እንደሆነ አላውቅም። ሰው ማላው ምንድን ነው ለእኔ የሚጠቅመኝ? እሱ የማይታይ እኮ ብዙ ነገር አለ። ጴንጤና እያሉ ነው። አንተ ማን ነው የምለው? ጴንጤና እያሉ ነው። ኮመንት ላይ 1-3 ልጆች አይቻሉ። ያው ኮመንት እያየሁ ነው። አይደለሁም በምንም ታምር። እስቲ ቁልሃ አድን ቅራሲ ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። ምንም እንትን አትፈታተኑ በእናታችሁ። ርሱናትን ቅራሲ አይደለም ይበቃል። አትፈታተኑ። ስላላመኑ ነው። ከስር ፕሮፋይሉ ፕሮፋይሉ ያበቃ ነገር ነው። አይ ዶንት ኖ። አትፈታተኑ። ለእነሱ ጴንጤ ነው የምለው ራሱ ጴንጤ ነው አይደለም። እስላም ነኝ። አትፍሩ ወንድሞች። ምንም አልዋሽ። የማዋሽ ከሆነም ንገሩኝ፣ ተሳስቼ ከሆነም ንገሩኝ። እኔ ልነገር እንደ እሺ፣ ቀጥል። ማይኔ ኖርዘን አሁን ለምሳሌ በማይታይ ሲል እኮ እሱን አታየውም እኮ እግዚአብሔርን አታየውም። ኦኬ እግዚአብሔር በራሱ የማይታይ ካለ እኮ ራስም አይታይም። በዚህ እሱ የማይታይ የሚለው እኮ ለምሳሌ በቁርአን የቂያማ ቀን እግዚአብሔርን ሳታይ በማመኔ የቂያማ ቀን ሳታይ በማመኔ በመሞት በመነሳት ሳታይ በማመኔ እኮ ነው የማይታይ የሚለው እግዚአብሔር በቁርአን። አይ እሱ ብቻ ለማይታይ ነገር ከተባለ እኮ ብዙ ነገር አለ። የማይታይ ነገር ብዙ አለ። አቤት ቆይ አህመድ ያውራኝ አንዴ። ሰላም አለይኩም። ቤቱ ይላሉ። ቤቱን አየሁት። እኔም እኮ ቤት አህመድ ስማና የሚሳሳት ከሆነ ታስተካክለኛለህ። እሺ አንድ የምነግረው ነገር አለና አንተ ሙስሊም ነህ። የስልጤው ዘናጭ ደግሞ ሙስሊም ነው። ሙስሊም ነው። እኔ አላውቅም።
ወንድሞች ሙስሊም ነው። ሁላችሁ አዳምጡኝ። አልደራደርም፣ ሙስሊም ነኝ። ሁለታችሁም አዳምጡኝ። አንተ ወደ መልሱ አህመድ መማር የምትፈልጉ ከሆነ ወደ መልሱ የምክር አገልግሎት ማጫወቻ አይደለም። አንዴ አህመድ መመለስ ትችላለህ? አህመድ ምንድን ነው መመለስ ትችላለህ? ምንድን ነው የምመልስልህ? ኦኬ በማይታይ በሚታይ ይላል ብሎ ያስተማረ ነብይ አለ? እኔ ልመልሰው። ምንድን ነው የሚመለሰው? እኔ ነው የምልህ እኔ ሙስሊም ነኝ። በሚታይና በማይታይ ብሎ እንትን ያላለ ወይ መልስላለሁ። መጀመሪያ ይሄ ኖርዘርም እና የሲርቴው ዘናጭ ጋር ለመነጋገር ነው እንጂ መጣሁት። ከአንተ ጋር ምንም አላወራም። እኔ የሸይጣን ወሬ ብቻ ነው አንተ ያስባቸውና መልስ። የሰው ሸይጣን ይፎ የተያውራ አውራ አይመድ አይ ችግር የለውም እኮ እሱም እኔ ልመክረን ነበር። አናዳችሁ ትወጣ ምክር አገልግሎት አይደለም። መልስ የሚመልስ ነው የምንፈልገው። እሺ እንቀጥል። አሁን ጥያቄ ምንድን ነው ያንተ ማለት ነው? ከነቢያት ውስጥ እንደዛ ያስተማራል ወይ ነው ጥያቄያችን? እንዴት? ስለምን ከነቢያት ውስጥ በነቢያት ውስጥ በሚታይም በማይታይም እምላለሁ ብሎ ያስተማራል? ከኔ ጋር ነው ከስልጤው ጋር? ስልጤው ይመልስና እስኪ ይቀጥላል። አንተ ምንድን ነው እሱ? ስልጤው የሆነ ሚንጫጫ ነገር አለ ስር እኔ ላይ ነው ወይስ ያ ሚንጫጫ ነገር አለ? ስራ የሚሰሩ ልጆች አሉ፣ እነሱ ናቸው። ኦኬ አንዴ እሺ፣ ሚዩት አድርገው፣ የሚረብሽ ነገር ስላለ ዘርዘርን ይጨርስ። አሁን ከአንተ ጋር የሚደረግ ውይይት ለመማር ነው ለማስተማር ነው እውቀት ለመጨበጥ ነው ወይስ ለስድብ ነው? አይ እንደ ስም ፖፖ ለምን ትሆናለህ? ከአንተ የምናገኘው ምንድን ነው ንገረን እስኪ። ፖፖ ከስሩ ነው በቃ የሚያዋጣ፣ በውስጥ መዛቱ ነው የሚያዋጣ። በውስጥ ምዝታውን እዛው ጻፈው በቃ። ለዛ ነው ያስገባው ነበር እንደምፎከረው በውስጥ ዛቻ አርዳለሁ ገላለሁ እንደምትለው። እስቲ ላይቭ ላይ ስትገባ እውቀት ይኖር ይሆን ብዬ ነበር ያስገባው። አይደለም ማንም የሚገልም የለም የሚገደልም የለም ሲጀመር ማለት ነው። አይ ፖፖ ወንድም እንደዛ ነች። ብዙ ጊዜ ደንፍቶ ስለደነፋ ብዙ ጊዜ እውቀት ካለው ያውራ ብዬ ነው ያስገባሁት። ምንድነው ኖርዘርን ቁና ተነፈስክ? አቤት ቁና ተነፈስክ። ምንድነው አልተዋጠልም? አንተ ስራ እኮ ይገርማል። ምንድነው የሚገርም? አይ ልጁ በቃ እንዳገኘኝ መንገድ ላይ አይቶኝ እንዳለፈኝ ግን ቀጣይ እንደሚገለኝ ምናምን ደጋግሞ ስለፎከረ ይምላል በፍጡራን ይምላል ብሎ አላስተማሩም።
እሱም ድሮ የሚምለው እኮ ለመታመን ሳይሆን አልኩ እኮ ቅድም ለመታመን ሳይሆን ኤምፋሳይዝ ሊያደርግ ነው። አንተና እንደዛ እያልክ ያለው አላልኩም። ለዛ ነው አንተ 10 ጊዜ ኤምፋሳይዝ ሳይሆን የሚምለው ለኔ ነው የሚምልልኝ አይደለ? አንተ እስኪ አንዱን ለምሳሌ አሳኝ። እዚህ እሱ የማለው ላስረዳ። እሺ ሱራ 101 እንክፈተው። ማይነ 69 ነው አንዴ ክፈተው። 69 38 በዛፍ እንደሚመልክ ፈስለት ክፍል ክርስቲያን ይዛ ፈትለት በዛፍ እንደሚመጥ አለ። ምንድነው ጥቅሙን በወይራ ዛፍ መማሉ? እኔ ይገርመኛል። ሱራ 95 ቁጥር 1 ላይ አላህ እንደሚል አንብቡ። በበለስና በዘይት ወይራ እምላለሁ። ቆይ በሲኒን ዝቀርጎ ትንሽ በዚህ በጸጥተኛው ሀገርም እምላለሁ። ከላይ አንድ ልይ ከላይ ቢስሚላሂር ረህማኒር ረሂም ቁጥር 1 ጀምሮ ቀጥል። በበለስና በዘይት ወይራ እምላለሁ በጸጥተኛው ሀገርም እምላለሁ። ይቀጥል እስኪ ወደታች ቀጥል። ሶስቱ ነው በሶስቱ አንቀጽ ነው አላህ የሚምልበት እዚህ ጋር። አዎ ለምን እንደማለት ላይኮ ነው። ቀጥል። ምንም እኮ የሚረዳህ ነገር የለም። አይ ሰውን በጣም በአማረ አቋሙ ላይ ፈጠር ነው የሚያረጋግጠው ምሎ በዛፍ ካለማለው እኮ ያረጋግጣል ማለት። ቆይ ክርስቲያን ቆይ ረጋ ትንሽ ቀስ በቀስ ብንሄድ አይሻልም? ሂድ ከቁጥር 1 ጀምር። በበለስና በዘይት ወይራ እምላለሁ በሲኒን ተራራም በፈጠኝም አገርም እምላለሁ። አራተኛ ላይ ምን ይላል? እስኪ ሰውን ዝቅ አድርጎ ትንሽ መሀል ላይ የለም። አራተኛ ላይ መሀል ላይ የለም። መሀል ላይ ሊዮ ችግር የለውም። ሊዮ አትደብቅ። የሆነ ምስጢር ያለ ይመስላል። አረንካ ችግር የለውም። ምን ይደላል? እሺ ዛት አትፍራ እንዳፈራ ወንድም። በጣም ሰውን በጣም ላይ ነው ጥያቄያችን። ቀጥል። ከዚያም እንድታምነው ሳይሆን እኮ መፍጠሩን አለመፍጠሩን እንድታምነው ሳይሆን አላህ ቆንጆ ነው። በቃ ቆንጆችን ይወዳል። ስለዚህ ቆንጆ አድርጎ አላህ አደምን ፈጥሮታል። የኛው ክፍል ችግር ያለበት ነው። ሲጀመር አላህ በጣም በአማረ አቋም ላይ ፈጠር ነው የሚለው ራሱ ችግር ያለበት ነው። ኤኒዌይስ አይደለም እሱ ይሄ እኮ በክርስቲያንም የተቀበለ ነው። ቅቡልና አለው እኮ ቆንጆ ሆነ ሰው ፍጥሩ ሁሉ ቆንጆ ነው። ሰው ነው ሰውን የሚሳደበው እንጂ ሰው ሁሉ ቆንጆ ነው በእግዚአብሔር ዘንድ። እርግጠኛ ነህ? ምሽቃት አልመሳቢ 119ን አላነበብክም ማለት ነው። ምን ይላል? ሰላም ቤተሰብ አማን ናችሁ? ሰላም አላነበብከውም ማለት ነው። ያዘው። ስለዚህ እንደዚህ ምሎ የትኛው ነብይ ነው እንደዚህ ያስተማረ? እስኪ ባለ ያለ ስሙ መማል መጽሐፍ ቅዱስ የለውም። የለም። እርግጠኛ ነህ? አዎ አንተ ላውጣ። እሺ just a minute እንደመደመው አላህ የማይምልበት የለም ማለት ነው። እንግዲህ ታያችሁ በክርስቲያን ካካ ይምላል አለ። አይምልም የሚል ካለ ማስረጃ ማውጣት ይችላል። ቢኮዝ ሊምልበት የማይችል ፍጡር አለ የለም። ሰላም ናችሁ? ክርስቲያን አቤት እፎይ፣ እንዴት ናችሁ? ደህና ናችሁ? መዝሙረ ዳዊት ሁለት ሙስሊም ጓደኞች ነበሩና መማር ይፈልጋሉ። ስጠይቃቸው እሻሩኝ እና የምታውቂው ነገር ወሰዳችሁና ተማሩ ምናምን ስላቸው ላይብ ላይ አይሆንም በውስጥ ብንማር ይሻላል ማለት እኔ ቤቴን ከፍቼ ብዙ መጥተው ተጨራጭቆ ምናምን እንደዚህ ስለድቦን ከዛ ወጣሁኝ እና በውስጥ መማር ይፈልጋሉ። እሺ
እሺ እንትን በይኝ። ሁለት ናቸው አብረው ነው ያሉት። አንዷ ሳውዲ ናት፣ አንደኛዋ ዱባይ ናት። እሺ በውስጥ ይጻፍልኝ እንትን በይልኝ። እሺ በውስጥ አናግረኝ። እንቀጥል። አቋርጡ አንዴ ሲመች ኢሞ ቢያስተምረን ብሎ እሺ በቃ በውስጥ እኮ ላኪልኝ። መልካም ምንድን ነበር ያልከው ወንድማችን? ኢንተራፕት አታድርጓ፣ ቶፒኩ ይጠፋብናል እኮ። አንተ ሲመች ሰው ኢንተራፕት ሲያደርግ ታነሳለህ፣ ግን ሌላው ችግር የለውም። እሺ መዝሙረ ዳዊት እሺ 89 ዳዊት 89 89 ቁጥር ስንት? 35 ያው በፍጡር እንደማለት ነው የምታመጣው አይደል? ዶንት ወሪ አትፍራ ምንም። እሺ አንብበው በራስህ አንብበው። ተበላ ማነው ተበላ? ራስህ ተበልተ ይላል። ዳዊትን አንብበው እስኪ አንዴ ቆይ። ቁልጤው የሚባርጋን ኖርዛር እንቀጥል። አይደለም እኔ ራስን አንበብኩ። አሁን ያንተ ነው ተራ ማንበብ። አንብብ ራስን ቁርአን እንኳን አነበብኩኝ እኔ በራሴ። ራሳችን አንድ ያመጣው መረጃ እኮ ነው። በፍጡር እንደሚመልኮ እያሳየህን ነው። ቀጥልና አንብቡ። እንዴት እንደተበላ እያየኸው ማለት ማንበብ ፈራኝ። ስታነበው በደንብ ስለምታፍር በደንብ ባመጣው ነገር እስኪ አንብበው። እስኪ ቅድም እናንተ ከቁርአኑ ወጥታችሁ አንብብ ስትሉኝ አነበብኩ። አሁን በራሴ ምን አስፈራ? እኛ ያንተን እያነበብ ነበር። አማርኛ ትንሽ ይከብደኛል። አንብበው አንተ። ትችላለህ። አልችልም። ለምን አንብበው ነው እና መረጃ ያመጣው? በእንግሊዝኛ ቀይር ላንብብልህ። ኖ ትችላለህ። አማርኛ አንብበው። በእንግሊዝኛ ቀይር። ትችላለህ። አንብበው። አይ ጊዜ የፈለጋችሁ ነው አይደል? ያው እንደዚህ ያወራችሁ ጊዜ የሆነ ሳስር ልታደርጉ አይ ችግር የለው። ዶንት ቺት። መልካም ምንድነው እሱ የሚለው? ምንድነው ጥያቄ እዚህ ጋር ረሳው እንዴ? ሎክ እንደዚህ ነው የሚለው ዳዊትን እንዳልዋሸው አንድ ጊዜ በቅድስነቴ ቴ ምን ነው የምታሳየው? ምንድን ነው ያሳየው? ክፈትና እስኪ ምንድን ነው ያሳቀ ነገር? ለህዝቡ በደንብ አብረው እንዲስቅ ደስ ብሎኝ ነው ሳኩት። አይደለም ማይምነት ቤት እንደዚህ ሲሰራብህ ደስ ስላለኝ እኔም ክፈትና ደግሞ በደንብ አብረን እንድንስቅ። ማሻአላህ እኔ ማይም ነኝ፣ ችግር የለውም። ስለዚህ ተረጋጋ። ምንም ሰማት በራሳቸው ፕሊዝ ተረጋጋ። ማይምነትን በደንብ ላሳየህ የነቢዩን ሱና ስለተከተል ማለት በቅዱስነቴ ማለው በራሱ ማለት ነው። ቅዱስ ነው እግዚአብሔር ቅዱስ ነው። ዘሌዋውያን ምዕራፍ 11 ላይ ቁጥር 44 ላይ ለምሳሌ ምን ይላል? ቅዱሳኑ እኔ ቅዱስ ነኝና ይላል። እኔ ምንድን ነኝ? ቅዱስ ነኝ፣ እናንተም ቅዱስ ሁኑ አለ ይላል። እግዚአብሔር ምን አለ እዚህ ጋር? በቅድስናዬ ማልኩኝ። በሌላ ፍጡር ማለ እያለ አይደለም። እሱ ንጹህ ቅዱስ ነው። በቅድስናዬ ማልኩ እያለ በፍጡር ማለ ይለኛል። በራሱ እኮ ነው የማለው። አይደለም ማይ ሆሊነስ ምን ማለት ነው? ማይ ሆሊነስ እሱ ነው እንዴ? የእሱን ቅዱስነት እኮ ነው። በራሱ ሰውን እኮ በራሱ ቅዱስነት ነው ማለት። እሱ ቅዱስ ነው አይደለም? ቅዱስነቱ እሱ አይደለም። እሱ ቅዱስ ነው አይደለም? ቅዱስነቱ እሱ አይደለም። የእሱ ጸባይ ነው ቅዱስነት። እሱ ቅዱስ ነው። ቆይ ዘሌዋውያን ምዕራፍ 11 ቁጥር 44 እንክፈተው። በጣም ጣሪያ ላይ ይበቃል። ሙስሊሞች ስሙ፣ ይሄ ነው በቃ። ምንም የምታውቀው ነገር እኮ የለም። ያንተን ቢያደርገኝ ጭንቅላቴን ቆርጬ ነበር የምጥለው።
ስድባችሁ እኮ ደስ አበረታተኛል። ችግር የለውም ስደቡኝ። ኮንቲኒው። እኔ ምንድን ነኝ ይላል ማለት እኔ ምንድን ነኝ ይላል። ቅዱስ እሱ አይደለም እያለ ነው። እኔ ምንድን ነኝ እያለ ነው። አይ ችግር የለውም እኮ እዚህ ያመጣው ችግር የለውም። ኖርዘር እሺ ቆይ እኔ እግዚአብሔር አምላካችሁ እና ሰውም እኮ ቅዱስ ይሆናል። እሱ ብቻ አይደለም። ሰማ አይደል? ቅዱስም ስማ ቅዱሳኔም ሁኑ እኔ ቅዱስ ነኝና ሰውም ቅዱስ ይሆናል። የመሆን ነው አንተ። እሱ ግን በባህሪው እሱ ካይ አዳም እሱ ግን በባህሪው ምንድነው? ቅዱስ ነው። አይ አዳም እኛም ቅዱስ እንሆናለን እኮ። ቆይ አንዴ ላስረዳ። አዳም እሺ አውራ። ፈጣሪ በባህሪ የሆነ በጸጋ አይደለም ቅዱስ የሚሆነው። እንደው በአንተ አረዳድ እንኳን ብንሄድ በባህሪ አይደለም። እሱ ቅድስናው የባህሪው ነው፣ የጸጋው ሳይሆን የባህሪ ነው። ሰው ግን የሚያድግ ነው። ቅድስናው ወደ እግዚአብሔር የሚያድግ ነው ሰው። እሱ ግን በባህሪው ቅዱስ ነው። ያ በባህሪው ያለ እርሱ ምንድነው? እሱ መለኮታዊ ባህሪው ነው። ስለዚህ በራሱ ነው የማለው እንጂ እሱ ላይ የሆነ ፍጡር የተደረበ ነገር የተጨመረ ነገር የለም። በቅድስና የማልኩ ሲል ራሱ ቅዱስ ስለሆነ ነው እንጂ የሆነ ቼንጅ የሚያመጣ ፈጣሪ የለንም። ቢ አላህ እንደዛ ነው መሰለኝ። የሆነ ሰዓት ላይ እርኩስ ነበረ፣ እየተቀደሰ የሚመጣ ነው መሰለኝ። አላህ የሆነ ቅድስናን ፈጥሮ አላህ ቅድስናን ይፈጥርና ከዛ ያንን ባህሪውን እያጠራው ይሄዳል ማለት ነው። ስለዚህ እግዚአብሔር በቅድስና የማልኩ ሲል በራሱ ባህሪ በራሱ የሚምል እንጂ ተጨማሪ በሌሎች በፍጡራን የሚምል አይደለም። ይህንን ጭንቅላታችሁን እንዴት ነው የምታጸዱት? በምን በኦሞ እንዘፍዝፎ በኦሞ እንዘፍዝፎ በእንዶድ ካልሆነ አይለቅም። የሚኖር ዘር ነው። በተለይ በጣም ከባድ ነው። መሸነፋችሁ ነው እኮ። ለምን አጠፋው ፓርቱን? ያውኑን በስመ አብ የሌለ ነው የረጣ። በዝረራ ነው የጨረስከው ዛሬ ውይይቱን እራሱ። ተኛ፣ አሁን ደስ እያለ ተኛ። አሁን እኮ ቀጣይ እንደውም በቃ በስሜም ማልኩ ሲል በሌላ ነገር ምሏል ሊለን እኮ ነው ይሄ ሰውዬ። ስለዚህ አላ ለምሳሌ አርጌዳ ያወርደኝ እኮ ነው እንትና ምን ፈርቅ ትይዛለህ አይደል? ልታባረኝ ነው። አንዴ ልጨርሳ። ጨረስን። በቃ ጥያቄ አለ ሌላ? አይደለም መጨረስንም። አትሽሽ መሐመድ አትሽሽ። አይ ሊሸሹ ነው፣ ሊያባሩኝ ነው። ስሙ ኖርዘርን ፕሊዝ አትዋሹ። መሐመድን መስየው ነው። ሳያል ቡካሪ 3 ላይ ወይንም ደግሞ ቡሃሪ 6982 ላይ ወይንም ደግሞ ሳይ ሙስሊም ቅዱሱን መልሰው እንጂ እንጨርስ። ሄራ ዋሻ ውስጥ ከተጨመቀ በኋላ እየሮጠ እየሸሸ ወደ ከዲጃ ቀሚስ ውስጥ ሄደ። እኔም ሙሐመድ ሆኛለሁ ማለት ነው። እና መተኛት ጥሩ ነው። ኧረ ብንስማማ አይሻልም? ይበቃሃል፣ አንተ ይበቃሃል። አባርህ እንደው አይሻልም? ነገ ተሸነፍክ። በጣም አሸንፈሃል። እግዚአብሔር አትዋሽ። ሌላ ጊዜ አትዋሽ። ሙስሊሞችን አትዋሽ። ህዝብን አሸንፈሃል። ይህንን ጭንቅላት ተሸክመ እንዴት ነው አታሸንፍ? ወይ ቀልድ። በቅድስና የማልኩ እኔ ቅዱስ ነኝ እያለ በሌላ ነገር ነው የማለው ይላል። እንደዚህ አይነት ጭንቅላትም አለ ከኢትዮጵያ ውስጥ። በቅድስና የማልኩ እኔ ቅዱስ ነኝ እያለ በሌላ ነገር ማለት እንዲህ መረዳት ይቻላል ለካ። በስሜ ማልኩ ሲል አይ ስም ይባል ሌላ ነገር አለ፣ በሌላ ነው የማለው ብለህ ግግም ማለት ነው። እኔ ቅዱስ ነኝ